በሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው አመዲ ቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የአመዲ ቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ብያለሁ። ውድና የተከበራችሁ የአመዲ ቲዩብ ቤተሰቦች እንደምናችሁ፣ ደህና ናችሁልኝ ወይ? እኔ ጋር ሁሉ አማን ነው፣ ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ የኔ ውድ ቤተሰቦች? ሁሉ ሰላም? ዛሬ እንደተለመደው በአዲስ ስራ መጥቻለሁ ማለት ነው። ሰላም ለሀገራችን፣ ሰላም ለህዝባችን፣ ሰላም ለዓለማችን፣ ሰላም ለሰው ዘር በሙሉ የተመኘው ሰላም ከምንም በፊት ቀዳሚ ነውና ሰላማችንን ብዝት ያርግልን ሁላችንም በያለንበት እያልኩ ዛሬም እንግዲህ እንደተለመደው በነ ንግስት ሱመያ በነ አቡ ጀሚላ ነው የመጣሁት ማለት ነው። ፈጃቸው 6-1 ወይኔ አረጎ በሰው ነፍስ ሳይጠፋ ትልልቅ ሰዎች ልትገቡበት ይሄን ጉዳይ ይገባል እላለሁ። ነገሮቹ እየከረሩ ሄደዋል። ከአንድ አመት ከምናምን ኦልሞስት 2 አመት ሊሞላ መሰለኝ። እንግዲህ ከዚህ ሁሉ እንደ ቶም ጄሪ ነበር የሆኑት፣ እንደ አይጥና ድመት ወይም እንደ ሌባና ፖሊስ ሰይዶና ንግስቱ ሱመያ ሲሯሯጡ ሲደባበቁ ምናምን በቃ እንደዛ ነበረ። አሁን ላይ እንግዲህ በይፋ ግንባር ለግንባር እየተፋጠጡ ከዛም አልፎ ወደ ሌላ እርምጃ ውስጥ እየገቡ ነው ማለት ነው። ይሄ ደግሞ በጣም ከባድ ነገር ነው ውዶችዬ። እና እንግዲህ የሰይድንና የሱመያን ጉዳይ የሚያዩ ትልልቅ ሰዎች ቢገቡበትና ነገሩን ቢቋጩት፣ ማስታረቅ ካለባቸው ማስታረቅ፣ ማለያየት ካለባቸው ማለያየት፣ ከዛ ሁሉም የራሱ ኑሮ እንዲኖር ማድረግ፣ ልጆቹን ከእናታቸው ጋር እንዲያድጉ ማድረግ፣ ኤኒ ታይም ልጆቹ በናፈቁት ሰዓት ልጆቹን መጥቶ ማየት የሚችልበትን ነገር ማመቻቸት፣ መውሰድ እንኳን የለበትም ብዬ ነው የማስበው። ምክንያቱም እዛ ጋር ያሉት በጣም ሰልፊሽ የሆኑ ገንዘብ ብቻ የሚወዱ የእንጀራ እናቶች ናቸው። እዛ መሄድ ባይችሉ እንኳን ልጆቹን እሱ ግን እየመጣ በናፈቁት ሰዓት ማዝናናት፣ ልጆቹ ጋር ማሳለፍ፣ መዝናናት ባለበት ሰዓት መጥቶ እንዲያይ በህግ የተወሰነ በህጋዊ መንገድ ቢጨረስ አሪፍ ነው ባይነኝ ማለት ነው። ይሄን የምልበት ምክንያት ምንድነው? አንደኛ በቃ እስከመቼ ድረስ እሱም እውነት አለው፣ ልጆቹን ማየት አለበት። 2 አመት ሊሞላው ነው፣ ልጆቹን አይቶ አያውቅም። እሱ ራሱ እያለ ነበር ምንድነው ሰው የሆነ ነገር እንኳን ሊገዛ ሊዝናና ምናምን ሲሄድ ልጆቹን ጋር አብሮ ይቀርጻል ምናምን፣ ልጆቹ ሼር ያደርጋል። እሷ ያንን እንኳን አታደርግም፣ እኔ እንዳላያቸው እያለ ነውና አባት ነው አይፈረድበትም። እሷም ደግሞ ተናዳ ነው። በላዩ ላይ የተሰራባት ስራ እንዲህ የሚባል አይደለም፣ በቃል የሚገለጽ አይደለም። በአንድ ሴት አይደለም የከዳት፣ 3 ሴት በላዩ ላይ 2 ሴት። በጣም አጸያፊ የሆነ ነገር ነው የተፈጠረባት እና ሳታስበው ዱብታ ነው በላዩ ላይ የወረደባት። እንደውም እኔ በጣም ነው ማደንቃት ልጅ ነች። ያም ሆኖ ግን ልጆችን ደግሞ ይቀማኛል በሚል ምክንያት እንግዲህ ስትደባበቀው ኖራለች። አሁን ዞሮ ይፋ ይወጣል ሁሉ ነገር። ስለዚህ ትልልቅ ሰዎች መሀል መግባት አለባቸው፣ ወይም ይሄን ነገር ህግ መያዝ አለበት ብዬ ነው የማስበው። ምክንያቱም አሁን ኤሚር ተወጋ፣ እንግዲህ ማነው ጥፋተኛ የሚለውን እሱ ህግ ነው የሚያውቀው። እኛ ያየነውን ነው የምንናገረው። ኤሚር ነው መጀመሪያ ቢላውን ይዞ የነበረው።
ያን ቢላ እንግዲህ ሰው ቆሞ አይወጋም፣ መከላከል አለበት። ተከላክሏል ሰኢድ። ስለዚህ ማን ነው የተጎዳው ማለት ነው? ኤሚር ነው የተጎዳው። ኤሚር ደግሞ በጣም የሚያሳዝን ልጅ ነው እውነት ለመናገር። ለራሱ ከመጀመሪያም እያያችሁት ከሆነ ራሱን እየያዘ ምናምን ነበረ፣ ሌላ ውሃል ውስጥ ገብቶ ነበረ። ከዛ በኋላ ነው እንግዲህ ኦላይ የሰራው ስህተት ነው። ኦላይ ሰኢድን ከጀርባው ባይዘው እንደዛ ኮሌታውን ባያንቀው ምናምን ሰኢድ ተመልሶ ኦላይን ባይገፈትረው ኑሮ ኤሚር ያንን ያስቀመጠውን ቢላ አያነሳም ነበረ። ስለዚህ ስህተት አለ። ከዛም እነዛም ልጆች ናቸው፣ አስተውሎ የሚራመዱ አይደሉም፣ ገና ናቸው። እና በዚህ መሀል የሰው ህይወት ቢጠፋስ? እንደውም ሰኢድ የሆነ በቃ አስተውሎ ነው የወጋው ማለት እችላለሁ እንጂ ወይ ትንሽ ከፍ ቢል ወይ የሆነ ቦታ ላይ ቢወጋው ከባድ ነበረ። የሰው ህይወት ሁሉ ሊጠፋ ይችል ነበረ። ስለዚህ እሱ ስለምን እስር ቤት ይገባል? ይሄኛው ስለምን ህይወቱን ያጣል? እና ህግም ጋር ቢሄድ አሁን ጥፋት የሚሆነው በኤሚር ነው የሚሆነው። ይሄንኛው የመከላከል ስራ ሰርቷል ነው ሊባል የሚችለው። አላቅም እንግዲህ ግን እንደሚመስለኝ ነው ማወራውና ህጉ ምን እንደሚል አላቅም። እኔ የህግ ተማሪ አይደለሁም። ነገር ግን ይሄ ልጅ አሁን ህሊናው ተጎድቷል ብዬ ነው ማስበው። ኤሚር የራሱ ትንሽ ወንድነት ስለያዘው ነው እንጂ ቢላም እስከማያዝ የሆነ ነገር እንኳን እኮ ስልክ ሲያወራም እኮ ዱላ ይዞ ነበረ የሚያወራው። የሆነ ገባችሁ አይደለ? ያ ማለት ሰኢድ ጋር መጋፈጥ እንደማይችል ያውቃል። ፈጣሪ በሰጠው አቅሙና ቀዋው መጋፈጥ እንደማይችል ያውቃል። ለዛ ነው ሌላ ባዕድ ነገሮችን ከጎኑ የሚያስቀምጠው የሚይዘውና ግን ወንድነት ስለሆነ ልቡ ተፈታትኖት ነው። ገባችሁ? ይሄ ደግሞ በጣም ያሳዝናል። ለዚህ ሱመያ ይሄንን ማስቆም ነበረብሽ እውነት ለመናገር ሰኢድ ጋር ያልሆነ ነገር ውስጥ ኤሚር ሲገባ ልታስቆሚ ይገባ ነበረ። መከታተል ነበረብሽ። ይሄ ቢላ የሚይዘውን ነገር ዱላ ምናምን ባለፈው ራሱ የያዘውን ዱላ ቀምቶ ሁሉንም ሰው ሰኢድ ቢፈጅ በዛ ዱላ አስባችሁታል? ኦልሬዲ ተቀምጧል። ያን ዱላ አይደለ ሰኢድ እጅ ላይ ነበረ። በዛ በዱላ ሁሉንም ሰው ቢጨፈጭፍ ማን ነው ተጠያቂ? አሁንም በቢላው እንደገና ደግሞ ሌላ ታሪክ ውስጥና እንኳን ተረፈ ለመጥፎ ነገር የሚሰጠው አይመስለኝም። የደረሰበት የተወጋው ቦታ ላይ ዞሮ ግን አሁን ይሄ ሲድን ዛሬ ሆስፒታል እንደነበረ ነው ያየነው። ይድናል ኢንሻአላህ። ከዳነ በኋላ ሌላ ችግር ሊፈጠር ነው። እንደገና የኤሚር ጓደኞች ምናምን አበደ ታመመ ብለው ከዱባይ ድረስ ምናምን የመጡ ጓደኞች ምናምን እንዳሉት አይተናል። ብዙ ጓደኞች እንዳሉት አይተናል። ደግሞ ሌላ ነገር ደግሞ ሌላ ግሩፕ ፈጥረው ደግሞ ሌላ ጭፍጫፌ ሌላ ውስጥ እንዳይገባ ትልልቅ ሰዎች ገብታችሁ የሚሆነው ነገር ብታደርጉ ባይ ነኝ። የሚፋቱን ከሆነ ማፋታት፣ የሚታረቁን ከሆነ ማስታረቅ፣ እንደዛ አድርገው ሁሉም ፈጣሪ የጻፈለትን ቢኖር የተሻለ ነው። በአንዱ ጦስ ደግሞ ሌላ ሰው ህይወቱን ማጣት አለበት ብዬ አላምንም። እና ይሄ ነው የታዘብኩት እኔ እላቸዋለሁ ወንዶችዬ። ሰኢድ እጁ ከገባ ደግሞ ቢላው እጁ ከገባ ባይወጋው ቢላውን አርቆ ጥሎ በጥፊ በቦክስ የሆነ ነገር ብሎት ጥሎት አስተምሮት ቢያልፍ ጥሩ ነበረ። ገባችሁ? ምክንያቱም እሱ ራሱ ያውቃል ይሄ ልጅ አልዳነም ሲል ነበር እኮ እኔ አንተ ጋር ላወራም፣ አንተ ከራስ ጋር አይደለህም፣ አንተ ጤነኛ አይደለህም ሲለው ነበርና እንደውም እንደዛም ቢያደርግ ጥሩ ነበር። ዞሮ ያለፈ ነገር ስለሆነ መመለስ አይቻልም። ሆኗል፣ ተከናወነ፣ ተፈጸመ። ያሳዝናል። ግን እዛ ጋር ሱመያ ደግሞ ያልሆነ ሙድ ውስጥ ገብታ ስታሳዝን ዜጋጇን ታሰብራለች። እዚህ ጋር ደግሞ ሌላ ብዙ ነገር የሚያሳስባት የሚያስጨንቃት ነገር አለ እና ዞሮ ሰላም ሁሉ እንዲያመጣላችሁ ምኞቴ ነው።
ባትለያዩ ደስ ይለኛል። እኔ ከድሮ ጀምሮ ስለምከታተላቸው ሰይድና ሱመያ እኔ በጣም የምወዳቸው። ሶሚም ጋር የተወሰነ ጊዜ በስልክ ሁሉ እናወራ ነበረ እና እኔ አውቃቸዋለሁ እንደማውቃቸው አድርጌ ነው ማስባቸውና ባይለያዩ በጣም ነው ደስ የሚለኝ። በመሀላቸውን የገባ ሰይጣን እንደው አላህ ያንሳና ልጆቻቸውን በፍቅር ቢያሳድጉ እንደ ድሮ አንድ ላይ ብናያቸውም ደስ ይላል። ግን ያለውን ቁስሏን ደግሞ ሱመያን እንረዳታለሁ ያለፈባትና እንግዲህ ፈጣሪ የተሻለውን በፈጣሪ ምንም ነገ ምን እንደሚደረግ ስለማናቅ ይሄ ነው ማለት አንችልም። ጋው ግን ምኞት ግን አይከለከልምና እኔ ሁለቱንም አንድ ላይ ባያቸው እንደ ድሮ በጣም ደስ ይለኛል። እና ላይክ ሼር አድርጉ። እወዳችኋለሁ። ከዚህ ቀደም የሰራናቸውን ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱ እናመሰግናለን። መዲ ቲዩብ